ደግሞ ከሌለ የለም በል ካለ ልመልስልህ እድሉን ስጠይሽ። እሺ አንዳንዴ የጥያቄ ስትጠይቅ ለምሳሌ ጥያቄው ብቁ ነው ወይ ነው። የቤተ ክርስቲያን ዶግማቲክ የሆኑ አጋንንት የሚወጣው በጾም በጸሎት ነው እያለችህ ሌላ ጥያቄ መጠየቅ አትችልም፣ ወይም በስመ እግዚአብሔር ነው እያልኩ ለምን የተጻፈውን ዶግማ እያነበብኩልህ ልትል አትችልም ነው ካልክ በጸበል አጋንንት አንድ ጥያቄ በቅዱስ ጊዮርጊስ ጸበል አጋንንት ያወጣ። በጣም ጥሩ መረጃው አለህ። በቅዱስ ጊዮርጊስ ጸበል አጋንንት እኔ ስለ መረጃ አይደለም የጠየኩ በቅዱስ ጊዮርጊስ ጸበል ወይም በቅዱስ ጊዮርጊስ ጥያቄ እኮ ስትጠይቅ አይደለም እንዴ? እኔ ወለ የጥያቄ በጣም ስርዓትና ፍሬም አለኝ። እኔ ዘመኔን ስጠይቅ ነው የኖርኩት፣ የምታውቀው ነው። እኔ ለጥያቄ አዲስ አይደለም። እሺ ያልተባለውንና መረጃ አይደለም ተባለ መቻልኩኝ እኔ በቅዱስ ጊዮርጊስ ጸበል እኔ ተባለ የሚል ነገር ካፌ አልወጣም። በቅዱስ ጊዮርጊስ ስምና በቅዱስ ጊዮርጊስ ጸበል አጋንንት ይወጣል ወይስ አይወጣም? አዎ ይወጣል። ምክንያቱ ይሄ ነው። አይ በፍጹም አይወጣም ብለህ መልስልኝ እንጂ ከየት ወዴት ለምን ትለኛለህ? አዎ ከሆነ አዎ፣ አይደለም ካላል በቃ መብት ነው። የጥያቄ ስህተት የለም የመልስ እንጂ። ስለዚህ መልስልን ነው እሱን። አዎ ይወጣል ካልክ ምክንያቱም ትነግረኛለህ። አይወጣም ካልክ ደግሞ ጥሩ በቃ እንደሱ መልስ ነው። አዳምጠኝ። በጣም ጥሩ። አንድ ጥያቄ ብቁ የሚሆነው ለምሳሌ መረጃ ሲኖረው ነው። የጥያቄው መረጃ ከሌለ የጠየቀው ጥያቄ ስህተቱ ካንተ ነው ነው። በቅዱስ ጊዮርጊስ ጸበል አይደለም ሰላምዬ፣ እኔ ሰላምዬ አንቺን አይደለም የፈለኩት። እኔ ጠየኩት ጥያቄ አይደለ? እኔ ጠየኩት ጥያቄ እዚሁ ስማኝና የጥያቄ መልስ እሰማሃለሁ። ልከራከራለሁ። ኦርቶዶክሳውያን እንኳን በእርግጠኝነት ሶፊ ስህተት ነው አይሉም። እዚህ ጋር ለጥያቄ የጥያቄ ስህተት የለውም። የጥያቄ ትንሽና ትልቅ የለውም። ያልገባኝ ከሆነ ዳም ከሆንኩኝ የማይገባኝ ከሆንኩኝ ለምን አታስረዳኝም? በቃ የእኔ ጥያቄ የህፃን ልጅ ጥያቄ ሊሆን ይችላል። በቃ እንደ አንድ ህፃን ቁጠረኝ። የልጅ ጥያቄ ሊሆን ይችላል እንደ አንድ ልጅ፣ ወይ ደግሞ የሆነ ያልተማረ ሰው ብለህ ቁጠረኝ። ያልተማረ ሰው ብለህ ቁጠረኝ። በቃ እንዳልተማረ ሰው። ለምሳሌ እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነበርኩኝ። ኦርቶዶክስ ቤተክርስቲያን አስተምህሮ አንተ አውቃለህ ወይ ብትለኝ ሄዶ ደርሶ ከመሳለም ውጭ አላቅም። አስተምህሮንም ጠይቄም አላቅም። ምንም አውቀው ነገር የለም። በቃ ጸበል ሄጃለሁ። አዎ ሄጄ አውቃለሁ። ቤተክርስቲያን ሄጄ አውቃለሁ። ታቦት ሲወጣ ሄጄ አውቃለሁ። አላቅም ግን ገብቷል። እውቀቱ በሌለኝ ጉዳይ ላይ ልቀባጥር አልችልም። ስለዚህ አንተ ደግሞ የቤተ ክርስቲያን መምህር እስከሆንክ ድረስ እስካወቅክ ድረስ አለ ወይ የለም ወይ ስለ በሮመር ደረጃ እኛ እንደዛ ብለን የሚያምኑ ሰዎች አሉ፣ ሀሜተኞች አሉ። በቃ በጸበል ስም ይወጣል ብለው በቅዱስ ጊዮርጊስ ስም አጋንንት ይወጣል ብለው የሚያምኑ አሉ። ሀሜተኞቹ ልክ ናቸው ወይስ ውሸታሞች ናቸው ነው? በቃ ምንም ይቀላል ጥያቄ እኮ። አንዴ እሺ ስማኝ፣ ይህን ያክል ሰዓት እንዳዳመጥኩ አንዴ ድርስተኝና መጨረሻ ላይ ሾርት ኤንድ ብሪፍ አደርግልሃለሁ። እኔ የምፈልገው ግን ይኸውልህ አይደለም እኔ አሁን አንድ ጥያቄ ለምን እኔም የኔን ጥያቄ ለምን አንተ ትቀማኛለህ? እኔ ጠየቅኩን። በቃ በዚህ ጉዳይ ላይ ግልጽ አይደለም ከሆነ ቶ ለፈው ላልፈው ይችላለሁ። በቃ በዚህ ጉዳይ ለመስልልህ ፍቃድ እሺ፣ እኔ ልጨርስ። የጠየቀው ጥያቄ ሀሜቱ ምኑም አልፈልግም። እኔ መስማት አትጠይቀኝ ካልከኝ አልጠይቅም፣ አልፈዋለሁ። ከዛ በተረፈ ግን በቅዱስ ጊዮርጊስ ስም አጋንንት ይወጣል ወይ? አዎ ይወጣል። አይወጣም? ከዛስ በጸበል በቅዱስ ጊዮርጊስ ጸበል አጋንንት ይወጣል? አዎ ይወጣል። አይወጣም? ከዛ በቃ አጭርና ጥያቄው ልክ አይደለም ምናምን ነው ለምን ትለኛለህ? በቃ እኔ የተሳሳተ ጥያቄ ጠየቁ፣ አንተ አስተካክልና መልስልኝ። ይሄ እኮ በጣም አንዴ ስማኝና ስመልስልህ በአንተ አይምሮ ወይ በአንተ ጭንቅላት ውስጥ አይደለም የምመልስልህ። እውነቱን በእውነትነቱ ነው። እንዳታወራ ሶፍዬ፣ ከይቅርታ ጋር በጣም የማከብር ሰው ስለሆንክ ማለት ነው። ይቅር በለኝ። በቅዱስ ጊዮርጊስ በቅዱስ ሚካኤል ስም በቅድስት ድንግል ማርያም ጸበል አጋንንት ይወጣል ወይ ነው ያልከኝ። የቤተ ክርስቲያን አስተምህሮ ዶግማቲክ ኢሹ የሆነው ምንድን ነው ብዬ ነገርኩ። በስሜ የሚያምኑት እነዚህ ምልክቶች ይከተሏቸዋል። የአማኞች ውጤት የሆነው ሁሉ አጋንንት ይወጣል። ቤተ ክርስቲያን እስካላስቀመጠች ድረስ አንተ ይህን ጥያቄ መጠየቅህ አንደኛ ብቁ አይደለም። ለምን? ቤተ ክርስቲያን እስካላስቀመጠችልህ ድረስ። ስነግርህ ደግሞ በቅዱስ ያድርግልኛ። ታዲያ በጣም ችግሩ ምን መሰለህ? ታዲያ እሱም በቃ እኮ አዎ ይወጣል። ማስረጃ ስጠኝ። በጣም ጥሩ። ሁሉም ነገር መጽሐፍ ቅዱስ ላይ ተጽፏል ብለህ ታምናለህ?
እኔ እናንተ የምናወራው በመጽሐፍ ቅዱስ ስለሆነ ኦኬ። ስለዚህ በመጽሐፍ ቅዱስ አንድ ነገር ቅድም አይደለም ቅድም ምን አልከኝ? አይደለም ቅድም ምን አልከኝ? ስለዚህ መጽሐፍ አዳምጥ እሺ፣ እኔ ልክ ነህ ልቀበልህ። ስለዚህ መጽሐፍ ቅዱስ ውስጥ የለም ስማኛ እኮ ስማኝ፣ ተረጋጋ፣ ስማኝ። በጣም አዳም። ስለዚህ አይደለም ስታወራ ሰምቻለሁ። አንዴ ስማኝ። ጥያቄህን መጽሐፍ ቅዱሳዊ አድርገህ ጠይቀኝ። ለምን አንተ መጽሐፍ ቅዱስ ብቻ ስለምትቀበል። ታንኪዩ ላርግልሽ። ለምሳሌ ቅድም 16 ያመኑትንም እነዚህ ምልክቶች ይከተሏቸዋል የሚለውን ሀሳብ አነሳና በስሜ አጋንንትን ያወጣሉ ብላል። ተግባባን፣ ክርክር የለንም። ከዛስ አሁን ደግሞ ይህን ጥያቄዎች አይደለም ሐሜት ነው እናንተን እንደዛ ብሎ የሚያማ ሰው ስላለ በጸበልና በጻድቃን በሰማዕታት በቅድስት ድንግል ማርያም ስም በመላእክታን ስም አጋንንት ይወጣሉ ብለው ያምናሉ ብለው የሚያሟቹ ስላሉ እሱም ብሪፍ አድርግ። የማታምኑ ከሆነ አዎ ደግሞ ካልከኝ አዎ ስትለኝ ማስረጃ ስጣይ ስል ቆይ አንዴ መምህር በጣም ጥሩ ማስረጃ ስጣይ ስል ምን አልኩ? ቅዱስ ያድርገህ ጠይቀኝ ነው ያልኩህ። አንተ የምታወራው ነው ባይዞይ ሶፊ። እኔ አሁን የማወራው ግልጽ አይደለም። እውነት ለመናገር ጥያቄህ መጽሐፍ ቅዱስ አይደለም። አንተ የምትጠይቀኝ ጥያቄ በአማርኛ ነው። በህይወትህ አንድ እርምጃ ወደፊት ትጓዛለህ። እኔ የምልህ ቢገባ አንድ እኮ እሰማለሁ። በእውነት እግዚአብሔር እኔ ይኸውልህ እንኳን አንተን በጣም ማከብር መምህር የሆንክ ሰው በእውቀት ልትሞግተኝና ላወራ የምችል ሰው ቆርጦ የሚሳደቡ ሰዎችንም እኮ ጥላ የቅዱስ ጳውሎስ ጨርቅ እንደሚፈውስ ታምናለህ አይደል? እንደ መጽሐፍ ቅዱሳዊ ነው። አጋንንት እንደሚያስወጣ ታምናለህ እንዴት? በጥላው ግን ይፈወሱ እንደነበረ መጽሐፍ ቅዱሳዊ ነው። አንተ ቆይ ምን ሆናችሁ ነው? የእኛን ሃይማኖት እኛ እናስተምረው እንጂ ጥያቄ አድርጋችሁ ጠይቁትና እዚያ ግብረ መልስ እንሰጣለን። የገባን ደጅም የጸናን ታች ላይ ለዚያ ነው በጣም ብዙ ወደ 2000 የሚሆን ህዝብ ሲከታተል ነበርና ይሄ ሁሉ ህዝብ ደግሞ የማይሆን አስተምህሮ ይዞ እንዳይሄድ እሱን በደንብ መለየት እና ማጥናት ይጠይቃል። የመጀመሪያው በመጽሐፈ ኩፋሌ ላይ ሲነሳ የሰማሁትን ለማረም ያክል የቅዱሳን መላእክት ናቸው ቃሉን ለኖህ ከጥፋት ውሃ በኋላ የሰጡት። ስለዚያ የእጽዋት አይነትም እያወሩ ያሉ ኖህና ቅዱሳን መላእክት ናቸው፣ አጋንንት ጋር አይደለም። ከዚያ በኋላ ወረድ እያለ ታሪኩ ሲነበብ ጽፎ ለልጁ ለሴም ሰጠው። ሴምም አርጅቶ ሞተ እያለ ታሪኩ ይቀጥላል። እሺ፣ ስለዚህ ስውሩ የተናገረው ነገር አጋንንቱን ያወራው ብለዋል። አይ ስውሩ አጋንንቱን ያወራው ብለዋል። እርሱ ደግሞ መጡና መላእክቱ ነው ስላሉ እኔ ስለ መጽሐፉ ኖሃው የለኝም፣ እውቀቱ የሌለኝ አይደለሁም እያልኩ ያለሁት አይደለሁም። ኩፋሌ ነው እያለ ያለ ኩፋሌን ነው እያወራው ያለው። ተነጋገሩ ሁለታችሁ። ስለ መጽሐፉ ኩፋሌ ነው ሐሳቡ፣ እንደዚያ ነው። እሱ ጋር መያዝ ይጠይቃል። ከዚያ ውጭ ግን አንተ ደጋግመህ ስታነሰው ወደ ነበረው ጥያቄ ልለፍና የቅዱሳን በቅዱሳን ስም አጋንንት ይወጣል ወይ ብለህ ደጋግመህ ስትጠይቅ ነበር። በእኛ ቤተክርስቲያን ቅዱሳን የሚባሉት እነርሱ በክርስቶስ ሲኖሩ ክርስቶስ በእነርሱ ሲኖር ቅዱሳን ይባላሉ። በእኔ የሚያምን እኔ የምሰራውን ስራ ይሰራል ከኔም አበልጦ ይሰራል የሚል እግዚአብሔር ቃል ነው። በአንጻሩ ደግሞ እንዲህ የሚል ቃል አለ፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። በማን? በቅዱሱ ማለት ነው። ቅዱሱ በክርስቶስ መኖር ሲጀምር ክርስቶስ በቅዱሱ ላይ ይኖራል ማለት ነው። ክርስቶስ የሚኖርበት ቅዱስ ፈወሰ ስንል ማኅደረ ክርስቶስ ነው እያልን ነው። በነገራችን ላይ ሰው ከሚባል አልፈው ቅዱስ የሚል ስም ያገኙት ክርስቶስ በእነርሱ ስላደረ ነው። ማኅደረ ክርስቶስ የሆነ ሁሉ ደግሞ ያሸንፋል ማለት ነው። አንድ መሳሪያ ሊመታ የሚችለው በውስጡ ጥይት ሲኖረው ነው። ጥይት ከሌለው መምታት አይችልም። ስለዚህ ቅዱሳን የሚፈውሱት በውስጣቸው ክርስቶስ አለ። ክርስቶስ በእነርሱ በኩል ካለ እነርሱ ደግሞ ያሸንፋሉ ማለት ነው።
አንድ በቅዱስ ጊዮርጊስ ስም አጋንንት ተባረረ ስንል ቅዱስ ጊዮርጊስ ከክርስቶስ የተለየ ጊዮርጊስ የሚባል የለንም። ከክርስቶስ የተለየ ስለዚህ ጊዮርጊስ ዘላለማዊ ሆነ ማለት ነው። መምህር ይቅርታ አድርጉልኝና ጊዮርጊስ ዘላለማዊ ነው ማለት በህይወት በስጋ መምህር በደንብ ይሄዱበታል። ሶፊ የጠየቀኝም በመረጃ ልስጥህና በቅዱስ ጴጥሮስ ጥላና በጨርቃቸው አጋንንት እንዴት እንደሚወጣ ላሳይህ። ለምን እኔም ለመጠየቅ ለስውሩ ለመምህርም ካፌ ስለሆነ የነጠቃችሁኝ መልስ ሳልሰጥ በቅዱስ ጴጥሮስም በቅዱስ ጳውሎስም ስም ሶፊ አሁን ጊዮርጊስ ምናምን የሉም መጽሐፍ ግን በቅዱስ ጴጥሮስና ካፌ ላይ የነጠቃችሁኝ ወይኔ እኮ አጋንንት ይወጣሉ በጳውሎስ መጽሐፍ ቅዱስ ላይ ባሉት ራሱ ጨርቃቸውን በፈወሱት ራሱ አተልቀኛ እንደ ሶፊ አንዴ አጋንንት በጨርቁ ተፈወሰ። ካድሬ አንዴ ተረጋጋና አትንጫጫ። እኔ የጠየቀኝ ጥያቄ መጽሐፍ ቅዱስ አድርጌ ልመልስለት። እስኪ አንዴ ሶፊ የጠየቀኝ ጥያቄ ሌላ መሰለህ። በቅዱስ ጴጥሮስ ለምንድን ነው ግን መልስ ሊመለስ ሲል እንዳይመለስ የምታደርጉት? በስላሴ አይደለም። አንዴ ልመልስበት ካድሬ አንዴ ዝም በል። መረጃ ሳወጣ አፌ ላይ ትቆማላችሁ፣ ጥያቄ ትጠይቃላችሁ። መልስ ሊሰጥ ሲል ቆይ አንዴ ካድሬ እስቲ ቆይ መረጃውን ያውራ። አውራማ አይደለም ይሄ መጽሐፍ ቅዱስ ዝም በል እስኪ አንዴ መልስ እንዳይመለስ አደረገ ማለት ያውራውና ስለምናውቀው ጠይቀዋለን እንጂ ይሄ መጽሐፍ እንጠይቀዋለን። ካድሬ ችግር አንዴ ተረጋጉ። ምንድነው የሚያንጫጫህ? መምህር ይቀጥሉ። መምህር ኤፍሬም አንዴ ቆይ እስኪ ካድሬ አንዴ ዝም በል። ምታርጋንተ አሁን አይደል የመጣኸው? ካድሬ ቆይ አንዴ ዝም በለው። ቆይ ይናገር። መንፈስ ቅዱስ አሐዱ አምላክ ኃይለ አጋንንቶች በስላሴ ስም የታሰሩ ይሁኑ። አንዴ ደምረው ምን ጠየቀኝ? አሜን አሜን አሜን። ደምረው ምን ጠየቀኝ መሰለህ? በቅዱስ ጳውሎስ ጥላ፣ በቅዱስ ጴጥሮስ ጥላ፣ በቅዱስ ጳውሎስ ጨርቅ ድውያን ይፈወሳሉ፣ በቅዱስ ጴጥሮስ ጥላ አጋንንት ይፈወሳል ስልህ መረጃ ሳየኝ ስላልከኝ አንዴ ምን ታወጣልኛለህ መሰለህ? የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ አንዴ ታወጣልኛለህ። ሶፊ እጅ ላይ መጽሐፍ ቅዱስ አለ ወይስ ላንብብልህ? አንብቦ ግን አለ እኔ ጋርም ከፈለክ ንገረኝ። ግን እኮ ቆይ አንዴ ስውሩ እነሱ በህይወት እያሉ እኮ ተፈውሷል። ቆይ እንደው ጥያቄ እኛ ቁሱን አልካድንም እኮ ዝም በል በቃ። ዛሬ በጴጥሮስ ጥላ ጴጥሮስ የለም እኮ በህይወት ልመልስበት። ዝም በል በሕያው አምላክ። ቆይ አንዴ ቆይ ስውሩ ተረጋጋ። በሕያው አምላክ በኢየሱስ አንዴ ተረጋጋ። ይሄን እንድትመልስ እኮ ነው የምጠይቀው። ዝም በል ይሄን እንድትመልስ ነው። ይኸውልህ ቆይ አንዴ ተረጋጋና አንብብበት። ዝም በል እታች ያሉት ይስሙ። አንተ አልፈወሰም አላለም እኮ የጴጥሮስ ጥላ አልፈወሰም፣ የጴጥሮስ ጨርቅ አልፈወሰም እኮ አላለም። የጳውሎስ ግን አሁን ዛሬ ጴጥሮስ ጨርቅ የሚባል አለ ወይ የጳውሎስ አለ ወይ እኮ ነው ጥያቄያችን። እሺ አንዴ ነው ጥያቄው እኔ ስለሆነ ቃሉን እኮ እናምናለን። አንተ የምትለው ጥያቄው እኔ ስለሆነ ከመውጣታችን በፊት አንዴ ብንደማመጥ በጣም ጥሩ ነበረ። መምህር ይፍቀዱ አንዴ እንደማመጥ። እሺ አንብበው። እሺ አንብበው። እርሶ ይቀጥላሉ። እኔ ወርዳለሁ። አንዴ ሚውት አድርጉና አንዴ ነው እርሶ ይቀጥላሉ። መምህር ይቅርታ ምን ብሎ ጠየቀኝ መሰሎት? ከይቅርታ ጋር እርሶ ይቀጥላሉ። እኔ ወርዳለሁ። ሶፊ ምን ጠየቀኝ? ቆይ መውረድ ሳይሆን ሚውት አድርግና ቆይ አንዴ ለጠየቀኝ ጥያቄ መልስ ልስጠውና እርሶ በደንብ እንዲሄዱበት ፍቀዱልኝ። ቆይ አንዴ በዚህ ማንግባባም እኔና እርሶ ቆይ ማለት ከተግባባን ቆይ እያልኩ እኮ በጣም ጥሩ። ቆይ ካድሬ ቆይ ወንድም ማለት አንዴ እንደማመጥ ለእሱ ጥያቄ ልመልስልህ። አዳምጥ ወንድም ማለት ቆይ አንተ ሰምተናቸው ሳይሆን እንደሱ አሁን ጥሩ መስማት የምትችሉ ከሆነ አንዴ አዳምጡ። እንዲያ ከሆነ ነው ልንባባ የምንችለው። እሺ መምህር በእናንተም እዚህ ላይ ላለው 1000 ህዝብም ጥያቄ ስለሚሆን ለጥያቄው የቤተክርስቲያኗን መልስ ነው የምትፈልጉት። እንግዲህ በእናንተና እኛ ሁለት አይነት አስተምህሮ ነው ያለን። አስተምህሮ ማለት ዶክትሪን ነው። ያ ዶክትሪን ደግሞ የኖረን የየራሳችን የሆነ አስተምህሮ ስላለን ነው ማለት ነው። እኛ የቤተክርስቲያኗ የራሱ አስተምህሮ አለን፣ የእናንተ አለ። እናንተም የኛን እኛ የእናንተን ማንበብና መቀበል ከቻል ሁለትም አያስፈልግም ነበር ማለት ነው። ስለዚህ የግድ እናንተ ያላችሁት ሀሳብ ላይ ብቻ ሰው ትኩረት እንዲያደርግ ወይም ወደዚያ እንዲሳብ ማድረግ ተገቢ አይደለም። ሁሉም በነፃነት ሀሳቡን ይሰጣል።
ከዚያ በኋላ ደግሞ እንዲሁ እየተማማርን እንቀጥላለን። ጌታ መንፈስ ቅዱስ ሁላችን ይረዳል። ወደ ጥያቄያችሁ ሲሄድ አንተ አሁን ካድሬ የሚለው ወንድሜ ደጋግሞ ሲያነሳ የነበረው በሕይወተ ስጋ እያሉ እውነት ነው። አዎ ክርስቶስ ከእነርሱ ጋር ተዋህዶ ስለሚኖር እነርሱም ደግሞ ከክርስቶስ ጋር ስለሚኖሩ ይቻላል ካረፉ በኋላስ የሚል ጥያቄ ስታነሳ ነበርና ከረፍት በኋላም እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ ነው እንጂ ያለ ስትሞቱ እለያችኋለሁ ያለ ጌታ የለም። ሲቀጥል ደግሞ ተዋህዶተ ስጋ ወነፍስ ነው። ጌታ ሊዋሃድ የሚችለው ከነፍስም ከስጋም ጋር ነው። ነፍስ ረቃበት የማይዋሃዳት አምላክ የለንም። የሚኖረው ከነፍስ ጋር ሁሉ ነው እያልሁ ነው። ስለዚህ ቅዱስ ጳውሎስ የምንለው ቅዱስ ጴጥሮስ የምንለው ነፍስ አለው። ነፍስ ካላቸው ከዚያች ነፍሳቸው ጋር ለዘላለም ክርስቶስ ተዋህዶ ይኖራል። አንድ ነገር አድርጉልኝ። በቃ መምህር እኔ መምህርንም ልጠይቃቸው ነፍስ ከሆነ ትጠይቃላችሁ። አንድ ጊዜ አክሊለም ካድሬውም አንዴ ቢዩት አድርጉና ከሐዋርያቱ መካከል 12 ነበሩ። አንዳቸው በአንዳቸው ስም አጋንንት ያስወጡበት መጽሐፍ ቅዱሳዊ ማስረጃ፣ ለምሳሌ ጴጥሮስ በሌላኛው ሲያስወጣ የነበረበት መጽሐፍ ቅዱሳዊ ክፍል ወይም በራሱ ስም ሲያስወጣ የነበረበት ክፍል ካለ አምጡልኝ እስቲ። መጽሐፍ አይደለም። ሁለተኛም ፓስተር ይኸውልህ መምህር ቢጠቅሱት ጥቅስ ኮንቴክስቱን እንትን የሚላል እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ አሉ ይላል። ዛሬም እኛ ያን ቃል እናምናለን። እስከ ዓለም ፍጻሜ ክርስቶስ ከኛ ጋር ነው። እኔም ዛሬ በሕይወት ያለው ሰውዬ በሕይወት ስሞት በእኔ ስም አጋንንት ያወጣል መውጣት ይቻላል ወይ? እነኛ ሰዎች እንደኛ ስጋ የለበሱ ሰዎች ናቸው፣ ሌላ ሰዎች አይደሉም። መጽሐፍ ቅዱስ ላይ የተጠቀሱ ሰዎች እግዚአብሔር የሰራባቸው ነው። አምነን በክርስቶስ የዳንን ሰዎች በሕይወት እያለን በስሙ አጋንንት እንድናወጣ አውቶሪቲ ተሰጥቶናል። ቅድም ስውሩም ሲያወራ ነበር የማርቆስ 16ን አንስቶ ያመኑት እነኚህ ምልክት ይከተሏቸዋል ብሎ በስሜ አጋንንት ያወጣሉ የሚለው ያመነ ሰው መለያው የሆነውን የተናገረው ማለት ነው። ይሄ ዛሬም ላለ አማኝ የሚሰራ ነው። ከዛ እኔ በሕይወት ከጠፋሁ በኋላ በእኔ ስም ሰው አጋንንት ሊያወጣ ነው። አሁን መምህርም እንትንም የሚያምኑት ማለት ነው በክርስቶስ የተከፈለው የደም ዋጋ ማለት ነው እነ ጳውሎስን እነ ጴጥሮስን የሚወክል ነገር ግን ዛሬ በስሙ ያመነውን እኛን የማይወክል አይነት አድርገው ነው የሚያወሩት። እንደዛ እነሱ በሚሉት ኮንቴክስት ከሆነ በጌታ ኢየሱስ ያመነ የትኛውም ሰው በሕይወት ባይኖርም ማለት ነው በሕይወት ባይኖርም በስሙ እየተጠራ አጋንንት ያወጣሉ። መጽሐፍ ቅዱስ ደግሞ ስሙ አጋንንት የሚንቀጠቀጥለት ስሙ ከስሞች ሁሉ በላይ የሆነው ጌታችን ኢየሱስ ክርስቶስ ብቻ እንደሆነ በሱ ስም እንደሚወጣ መጽሐፋችን ይናገራል አበክሮ እና ኮንቴክስቹዋል የሚጠቅሱት ጥቅስ በጣም ብቻ የሚለውን እማይል አትጨምር። ያልተጻፈውን ስትጠቅስ የተጻፈውን ነው እኛ የምናነብልህ። መጽሐፍ ቅዱሳዊ በአንተ ስም አጋንንት ይወጣል ስውሩ እሳተ ገሞራ ብቻ የሚላለ መጽሐፍ ቅዱስ ላይ አትጨምር እያልኩ እኔን ነው እየጠየቀ ያለው። ቆይ በአንተ ስም ይወጣሉ ያጋንንት ተናገር። ቆይ ስውሩ ዝም ብለህ ይኸውልህ ዝም ብለህ አንዳንዴ ይኸውልህ መምህር ናችሁ ብለን ስናከብራችሁ የተጻፈውን እኛ እንደማናቅ እናንተ እንደምታቋርቋቸው አታውሩ። ተረት አታውራችሁ። ቆይ ስውሩ ቆይ እስኪ አትጨምር። አይደለም ተረት አታውራ። ተረት አትቀባጥር። አንድ ጊዜ ምን አይነት ቀባጣሪ ብቻ የሚል አንድ ጊዜ አንዴ ባካችሁ አትዋሽ። በመጽሐፍ ቅዱስ ላይ ለሰው ጠበቃ ትሆናለህ፣ ለኢየሱስ ክርስቶስ ጠበቃ ሳትሆን። አንድ አክሊል በጣም ይቅርታ የሚያስማማ ነገር ልንገራችሁ ለሁለቱ። አሁን ስውሩ ብቻ የሚል አምጣ ብለሃል። ኦኬ ብቻማ የሚል በደንብ አለ መጽሐፍ ውስጥ። የት ጋር አለ ካልክ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ከዛስ ያመኑትንም እነዚህ ምልክቶች ይከተሏቸዋል። ምን? በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችንም ይይዛሉ፣ የሚገድል ነገር ቢጠጡም አይጎዳቸውም፣ እጃቸውን በደዌዎች ላይ ጭናሉ፣ እነርሱም ይድናሉ። በቃ እኮ ተናገረ እኮ ያመኑት እነዚህ ምልክቶች ይከተሏቸዋል። ሶፊ ኦያ እኮ ላሳይ ነው አላብራል ብቻ የሚለውን ላሳያ። ብቻ የሚለውን አንዴ ላሳያችሁ። ብቻ የሚለውን ላሳያችሁ። እሺ ቆይ ታሳያለህ። ብቻ የሚለውን አንዴ ላሳያችሁ። ብቻ የሚለውን አንዴ ላሳያችሁ። ምንድነው አመት እኮ አላወራም እኔ እኮ ከፈለኩ ብቻዬን ከፍቼ ዝም ብዬ መተለፍ እኮ እንድንማማ ይኸው ላሳያችሁ። ያመኑትን እነዚህ ምልክቶች ይከተሏቸዋል። በቃ አንድ አማኝ የሚከተለው ነገር ቢኖር በስሙ አጋንንትን ማውጣት ነው።
አንድ አማኝ የሚከተለው ነገር ቢኖር በስሙ አጋንንትን ያወጣል። አለቀ። ግን ምን ያስማማኛል ከእናንተ ጋር? ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ብላችሁ ስለማታምኑ ከሌላ አምጥታችሁ ብትጠቅሱ በጣም ፈቃደኛ ነኝ፣ አልቃወማችሁም። ምክንያቱም እናንተ ከመጽሐፍ ቅዱስ ውጭ የምትቀበሉት ስላለ። ስለዚህ ሶፊ ሊያከራክረኝ አይችልም። እሺ አንዴ ስመኝ አውሩ። በቃ እናንተ እንደውም አላወራም። ቆይ እንጂ እያወሩ አላወራም ምን ማለት ነው? አንድ ደቂቃ አውሩ። በቃ ይኸው አላወራም በኋላ። አሁን ማወራው አንተ ጋር በደንብ አዳምጠኝ። ቃል እግዚአብሔር አይደለም የምጠይቅህ። አንተ አሁን ቤት ከፍተህ እያወያየ ነው አይደል? እንደ ትልቅ ሰው እኔ ሳወራ መምህር ጥያቄ የምጠይቅህ ነኝ አልከኝና አንዱ ሐዋርያ በሌላኛው ሐዋርያ አጋንንት ያስወጣበትን የመጽሐፍ ቅዱስ ክፍል አሳየኝ አልከኝ። ቁጥር 1 ጥያቄ መዘገቡ። ቁጥር 2 አክሊል ተነሳና ይሄ እኮ ያመኑት በሕይወት እስካሉ ድረስ ነው እንጂ የሞቱት እኔም ጥያቄ አለ ያለ። ጥያቄ ጠይቃችሁ መልስ ሳይሰጣችሁ ግልብጥብጥብጥ አድርጎ እንደ ሕፃን ዳቦ ወደ ፈለጋችሁት ዓላማ መሄድና አይደለም መምህር፣ እናንተ አይደለም መምህር፣ ይኸውልዎት አመላለሳችሁ እናንተ የምታውቁ እኛ የማናውቅ አይደለም። ቃሉን እየጠቀሱ ሲያወሩ ይኸውልዎት፣ እኔ ስውሩ የሚባለውን ሰው ብዙ ጊዜ አየዋለሁ፣ ሚዲያ ላይ አየዋለሁ። አንደኛ ይበሳጫል፣ ሁለተኛ አክሊል ቆይ ስመኝ፣ አልበሳጭም። የምትፈልገው ጥያቄ ጠይቀኝ፣ ማስታወሻ ይዣለሁ፣ ልመልስልህ። ጊዜ ስጠኝ፣ ጥያቄ ጠይቅ፣ ላዳምጥ እኮ። እሺ እጠይቃለሁ። ከዛ ጥቅስ እየጠቀሳችሁ ስታወሩ ጥቅሱ እንዲህ አይደለም ስንል ጥቅሱን እኛ ማናቅ። አሁን ፍቺ ነው የምናወራው። እንግዲህ ፍቺን ያለያየን አይደለ? እንግዲህ የመጽሐፍ ቅዱስ የጋራ መጽሐፋችን ነው። መጽሐፍ ቅዱስ ላይ ያለን መጽሐፍ ቅዱስን የምንፈታበት መንገድ ነው ልዩነት የፈጠረው፣ የእምነት ልዩነታችንን። ጥቅስ እርሶ እየጠቀሱ ነው ያመኑትን እነኝህ ይከተሏቸዋል የሚለውን ጥቅስ ጠቅሷል። እሱም ስውሩም ጠቅሷል። እስከ ዓለም ፍጻሜ ከኔ ጋር ነው። ይሄ ነገር እኛ ያን የምንፈታበት ያን የተረዳንበት ሌላ ነው። እናንተ የተለያዩ ስለሱ አርጊው ማድረግ እንችላለን። እርሶ ደምድመው ያን ሲናገሩ አይ ይሄ ክፍሉ እንዲህ አይደለም ብዬ እኔን አርጊመንት አቀርባለሁ። ነገር ግን እናንተ እንደምታውቁት እኛ እንደማናውቀው እያደረጋችሁ ስታወሩ ደግሞ ልክ አይደለም። ሁለታችሁ አውሩ ብለናል። ሁለታችሁ ራሱ መምህርና ስውሩ ጋር እንደማትስማሙ እኮ ያስታውቃል እኮ። የቤተ ክርስቲያን እኛም ኦርቶዶክስ ነበርን እዚህ ላይ መጥቶ የሚወራ ወሬ የቤተ ክርስቲያን አስተምሮም አይደለም። እኔና መምህር ከዶግማው ከቀኖናው ከትውፊቱ ውጭ አናወራም። እኛ ዶግማ አለ፣ ቀኖና አለ፣ ትውፊት። እኔ ብሳሳት እሳቸው ቢሳሳቱ ዶግማው ቀኖናው ትውፊቱ የተሳሳት አይደለም። እኛ አንድ ሀሳብ ነው ያለን፣ የቤተክርስቲያን ሀሳብ ነው። ፖለቲካ አትስራ። እኔና መምህር ያልተግባባንበት ሌላ ጉዳይ ሊኖር ይችላል። በቤተክርስቲያን ግን አንድ ነን። ለምን? እሳቸው የሚነግሩኝ ከመጽሐፍ ቅዱስ ነው። ሶፊ ምን ጠየቀኝ? በጴጥሮስ ጨርቅ አጋንንት ይወጣል ስለው አሳየኝ አለኝ። ላሳየው ስል አፈናችሁኝ። መምህር ሲመጡ ያን ተጠቅማችሁ አፈናችሁኝ። መብታችሁ ነው። እሺ አንድ ጥያቄ መልሱልኝ ሁለታችሁ። በአሁን ዘመን ባለንበት ዘመን ከኢየሱስ ስም ውጪ አጋንንት ይወጣል? መጽሐፍ ቅዱስ እንደዛ ያስተምራል? እሱን መልሱልን። በኢየሱስ ስም ውጪ በሌላ ስም ከኢየሱስ ስም ውጪ አጋንንት ይወጣሉ ወይ ብላችሁ ታምናላችሁ ወይ? ቤተክርስቲያናችሁ እንደዛ ታስተምራለች ወይ? ከኢየሱስ ስም ውጪ አጋንንት የሚወጣበት መንገድ አለ የሚለውን አስተምሩን፣ ንገሩን። የቤተክርስቲያናችሁን ትምህርት። በጣም ጥሩ። አሁን ለማድመጥ ፈቃደኛ ሁን። በእኔ የሚያምን እኔ በእርሱ እኖራለሁ እርሱ ደግሞ በእኔ ይኖራል ይላል አይደል የጌታ ቃል? እየተደማመጠ አይሰማም? ልክ ነው። በጣም ልክ ነው። ሰምተናል። አዎ ቃሉ እንዲህ ከሆነ ጌታ የሚኖርበት ቅዱስ ሁሉ አጋንንትን የማባረር ኃይል አለው። ምክንያቱም ክርስቶስ በቅዱሱ ስለሚኖር። ጥቅስ አሁን አስቀድሜ የነገርኩ እርሱም ቢሞቱ በእርሱ ስም አጋንንት ይወጣል። ቆይ እንጂ ለ30 አታውሩ። እኔ ማወራ አንድ ሰው ብቻ ነው የሚመልስልኝ። ቀጥታ እኮ ነው የመለሱት። በቂ ስለሆነ ነው ለተጠየቀው ጥያቄ ገብቶሃል? ይሄ መልስ ቀጥሎ ማጥራት ስለሆነ ነው አይደለም። ስለዚህ በእርሱም አሁን እኔ ተቀበል። አንተ ካድሬ ለምን ዝም ብለህ አታዳምጥም? ሶፊን ልጅ ለምን አታስቆመው? ሁል ቀን መበጥበጥ ነው እንዴ ስራው? ሶፊ ለምንድነው ብሎክ ያደረገኝ? ያንን ከመምህር ጋር በስርዓት እያወራ ነው። ስለዚህ ብሎክ አድርገኝ አንተ። አዎ ያኛውን ደግሞ ስልክህም አይሰራም። መምህር ይሄ ካድሬ ሁሌ ጣልቃ ይገባል። ችግር አለበት። እንዳትገባ በኋላ እንዳትገባ። አንዴ ይጨርሱ።
ይኸውልህ እግዚአብሔር አክብርህ። ከወንድም አለም ቆይ ስመኝ፣ ጥያቄ ጠይቀሃል። አሁንም መልሱን በደንብ አዳምጥ። በቤተ ክርስቲያናችን አስተምህሮ በእኔ የሚያምን ብሏልና አንተም ስለምታምን ብታልፍ በስምህ አጋንንት ይወጣል ወይ ብለህ ላነሳው ጥያቄ በቤተ ክርስቲያናችን አስተምህሮ 10 ማዕርጋት የሚባሉ አሉ። ከጽማዌ እስከ ከዊነ እሳት ድረስ ማለት ነው። በቅድስና ከፍ እያልኩ ሲሄድ ቅድስና ደረጃ አለው። አንድ ቀን ወጥቶ ኢየሱስ ጌታ ነው ያለና ለዘላለም መላ ዘመኑን ለእግዚአብሔር ሰጥቶ ያገለገለው ጳውሎስ የተደረጉት መምህር ቅድስናችን እግዚአብሔር ነው የሚለውን በእርሱ እንደምንቀደስ የአዲስ ኪዳንን 2ኛ ቆሮንቶስ ላይ ያለውን ቃል እንዴት ያዩታል? ታዲያ ትለያያላችሁ? አይደለም፣ ጥያቄ ነው ለሚሉት በቅድስና ቆይ ካርዲያ እንዴ ዝም በል። ሁለት ነገር ስላወሩ በቅድስናችን በአዲስ ኪዳን የኛ ቅድስና ጽድቃችን እግዚአብሔር ነው። ኦርቶዶክስም እንደዛ እንደምታምን ማቀው ቅድስናችን እግዚአብሔር ነው አይደለ? ወይም ኢየሱስ ነው። ኢየሱስ የኛ ጽድቅ የኛን ኃጢአት ወስዶ እኛን ጻድቅ ያደርግን ሰርተን ሳይሆን በሱ ስራ እኛ ጻድቅ እንደተባለን መጽሐፍ ይናገራል። 2ኛ ቆሮንቶስ 5 ምዕራፍ 5 ቁጥር 1 ላይ አሁን ያልኸው የእናንተ ነው የኛ አይደለም። ቆይ 2ኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ የሚያወራው እሱ ነው። እርሱ ጻድቅ ሆኖ ሳለ ኃጢአት የሌለበትን እርሱ ስለኛ ኃጢአት አደረገው ይላል። ስለዚህ እኛ የጸደቅነው እሱ ኃጢአተኛ ሆኖ ሳይሆን እሱ ኃጢአታችን ወስዶልን ነው። እኛ ቅዱስ ስለሆን ሳይሆን የእሱን ቅድስና ይዘን ነው። በቅድስናችን እኛ ከፍ የምንለው መጽሐፍ ቅዱስ ቅድስናችን እግዚአብሔር ነው። በእኛ በእርሱ በማመን እሱን በማግኘት በእሱ በመኖር የምናገኘው ቅድስና እንጂ እኛ ሰርተን የምናገኘው ቅድስና የለም አይደለ? በቅድስና ከፍ የሚባለው እንዴት ሆኖ ነው ከፍ የሚባለው? በቅድስና እግዚአብሔር ይስጥልን። ጥሩ ጥያቄ ነው። መልሱን ስማ። በእኛ ቤተክርስቲያን አስተምህሮ በቃ በኢየሱስ ጸድቅ ያለው በቃ አለቀለት የሚባል እንዳለቀለት ሻይ ዝም ብሎ አልቆ የሚቀርብ ነገር የለም። በኢየሱስ ክርስቶስ እናምናለን። ያመነውን ክርስቶስ እስከ ዕለተ ሞታችን እስከ ሕቅተዋ ድረስ እርሱን በፍጹም ፍቅር እንከተለዋለን። በመሃል መደራገም፣ መውደቅ፣ መነሳት ሊኖር ይችላል። እስከ መጨረሻው ሕቅታ ድረስ ባለቤቱን መከተል ግን ሰማያዊ ያደርጋል ማለት ነው። የቤተክርስቲያናችን አስተምህሮ እሱ ነው እንጂ ዝም ብሎ አዲ የተአምረ ለነ ከመምንተ ንከውን ይላል ታላቁ ሐዋርያ ዮሐንስ ወንጌላዊ ሲናገር በመልእክቱ ገና ምን እንደምንሆን አልታወቀልንም ይላል። ይሄ ማለት ምን ማለት ነው? ለወድቅ ልሰናከል እችላለሁ እያለ ነው። ቅዱስ ጳውሎስም ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ዛሬ የምናምን ቢመስለን ነገ በክደት እንዳንገለጽ ጥንቃቄ እንደሚያስፈልገን በበህቅ ልህቀ እንዲል መጽሐፍ በየጥቂቱ ማደግ ነው። አንድ ቀን በቃ ጨርሰሃል ተቀድሰሃል የሚባል አስተምህሮ የለም። ድህነት አባታችን ልክ ነው። በዚህ አምናለሁ። በዚህ ነው ማለት ነው። ልክ ነው አባታችን አምናለሁ ባሉት አሁን ምንም ልዩነት የለኝም። በዚህ ልክ ኖት። እግዚአብሔር ያክብርልኝ። በጣም ጥሩ። እሺ ሌላ ጥያቄ ይቀጥሉ። አይደለም ልክ አሁን ባሉት አምናለሁ። ልክ ነው። ዕለት ተዕለት የእሱን እየፈጸምን መኖር እንዳለብን አንድ ቀን እንትን ብለን ኦቨርናይት የሚሆን አይደለም ህይወት እንደሚጠበቅብን ይሄን ባሉት በደንብ አምናለሁ። አሁን ባሉት ማለት ነው። አዎ በዚያ ቅድስና ስትኖር ምድር ላይ በምታደርገው ተጋድሎ እግዚአብሔር ለእያንዳንዱ ጸጋ ይሰጣል። መንፈሱ አንድ ነው እኮ ያን መኖር የሚያስችለኝ ያመንኩት ጸጋ አይደለም መምህር፣ በእኔ ስራ በእኔ ጥረት ነው። ያመንኸው ጸጋ ባመንኸው ጸጋ ውስጥ ጸንተ የምትኖረው ያመኖር የምታደርገው ድርጊት ከፍ ወዳለው ቅድስና ያሳድጋል ማለት ነው። ልክ ነው። ክርስቶስ የመጣው መምህር አንዴ ይቅርታ ክልል በኦርቶዶክስና በፕሮቴስታንቱ አስተምህሮ አንድ ሁሌም ግራ ተጋብቶ ሲገለጽ የምሰማው ሀሳብ ስላለ ዛሬ ላጥራው። በቤተ ክርስቲያን አስተምህሮ ብቸኛው በመስቀል ዓለምን የፈወሰው ተቀዳሚ ተከታይ የሌለው በቀዳማዊ ልደቱ ከአብ ያለ እናት የተወለደው በዳህራዊ ልደቱ ከቅድስት ድንግል ማርያም ያለ አባት የተወለደው ቤዛ የሆነን ያለ እርሱ በመስቀል ሌላ ቤዛ የሆነ የሌለ አንዱ ኢየሱስ ክርስቶስ ነው። ነሳ ደዌነ ወጾረ ሕማመነ የተባለው ደዌያችንን የያዘው ሕማማችንን የተሸከመው
በሞቱ ሞታችንን የደመሰሰልን 5500 ዘመን እንደ ከባድ ቀንበር ተጭኖን የነበረውን ሞትና መከራ ያስወገደልን ነፃ አድርጎ የፈታን በአዳም መርገም የምትቅበዘበዝ ነፍስ ነፃ የወጣችበት ከማይሰራ ኃጢአት የተፈታንበት ብቸኛው ጎዳና እርሱ ኢየሱስ ክርስቶስ ነው ማለት ነው። ይህን ኢየሱስ ክርስቶስ የሚተካ ሌላ ኢየሱስ የለም። ከዚህ ኢየሱስ ክርስቶስ ውጭ ሌላ ኢየሱስ ክርስቶስ የለም። ይህንን ድርጊት ለማድረግ አስተዋጽኦ ያደረገ የረዳው ያገዘው አይዞህ በርታ ያለው ማንም የለም። ለዚህ ይህን ድነት ለዓለም የሰጠ ኢየሱስ ክርስቶስ ነው። ይህን ሁላችንም እናምናለን ማለት ነው። የቤተክርስቲያን አስተምሮ ይሄ ነው። ክርስቶስ አይደለም ክርስቶስ ስናነሳ ቀርነ መድኃኒት ሆነችን። ቀርነ መድኃኒት ማለት መለኮትና ትስብእት የተዋሃደባት መድኃኒት ሆነችን ብለን ነው ምናምን። ከዚያ ቅዱሳኑን ስናምን ደግሞ ቅዱሳኑ ደግሞ ከእግዚአብሔር ጋር ሰው ደክመን ስንደክም ያጠነክሩናል፣ ያስታርቁናል ብለን ነው እንጂ ምናምን ድህነትን ዘባርቀንና ቀላቅለን አይ በእኛ ጥረት ነው ክርስቶስ መጥቶ የተሰቀለው ብለንም አናምንም። ሰው ንስሐ ገብቷል፣ በዚያ ክርስቶስ መጥቶ ስግው ሆኗል። ይሄ ያስማማናል ማለት ነው። ምክንያቱም መምህር ጥያቄ ልጠይቆት። አሁን በአንድ ወቅት ዲያቆን ያረጋል ሲናገሩ እንደሰማሁት ቤተክርስቲያን ማጠቆ ትምህርት የሚሉታለን ያለ ድንግል ማርያም አማላጅነት ፈለገ ጳውሎስ አንዴ ዝም በል፣ እየተማማርን ነው። መምህር ጥሩ እያስተማሩ ነው። እኛም እንጠይቃለን። ቅድሙ ከተመለሰልን መምህር ጥያቄ ብቻ ተጠያቂ ብቻ ይሁኑ፣ ጠያቂ ሙሉ። እሺ አይግለሰቡን እንተውና አሁን ስላሉ ለምሳሌ በዚህ የመጽሐፍ ቅዱስ ክፍል ወይም በዚህ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል ጥቅስ ተለጥፎ ሲወራ እናያለን። ዓለም አይደለም መጽሐፍ ቅዱስ ላይ አይደለም እኮ ብዙ ኦርቶዶክሳውያን ሲሉ እንሰማለን። እርሱ ያምናሉ እሱን ያለ ድንግል ዓለም አማላጅነት ዓለም አይድንም። መምህርዬ ይቅርታ፣ ለዚህ መልሱ ቤተክርስቲያን ዶግማዋ አሁን እሳቸው የነገሩ የተማረው የተጻፈው ከሆነ ይህን ጥያቄ ብቁ አይደለም። ለምን እንዲህ ተብሎ የተጻፈ ወይም የተነገረበት ቦታና መረጃ አምጣ ስትባል ማምጣት አለ ነው። እናንተ ታምናላችሁ ቤተክርስቲያን የሚባል እኮ ነው። ግን ለምን ጥያቄ እኮ ነው የምትቆሙት? ግን መምህርን አይደለም እየጠየቁ እኮ ነው። ይኸውልህ አታምናላችሁ አታምኑም እየጠየቁ እኮ ነው። ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል ጥያቄ ለመጠየቅ ቤተክርስቲያኒቱ ድንግል ማርያም ደሟን አፍስሳ ስጋዋን ቁርስ አድናኛለች ስትል ሰምተሃታል? እኔ አባቶች ሲናገሩ ሰምቻለሁ። ቅርብ ጊዜ የፈሰሰው ማርያም ደም ነው። ዶግማዋ ውስጥ ነገረ ድነት ላይ ወይም ሶተሮሎጂ፣ ክሪስቶሎጂ፣ ነገረ ክርስቶስ ላይ ሶተሮሎጂ፣ ነገረ ድነት ላይ እኔ ወንድሜ እኮ አናምንም ማለት በቂ ነው እኮ አይደለም። አላምንም እንደዛ ብዬ ማለት ነው። እንዲህ አይነት መልስ ምናስመለሰን ጠማማ ሆነ ስትመጣ አሽሙር ስትመጣ እጠይቅሃለሁ። እዛም ነው አፌ ላይ የምትቆምብኝ። ቤተክርስቲያን ድንግል ማርያም ዝም በል በቃ ዝም በል ሚዩት አድርግ አንተ። መምህር ጋር አውራ ላይ ጥያቄው መምህር ጋር አውራ። ዝም በል ይኸውልህ የተጠየቀውን ወይ መልስ። ሰው እኮ አንድ ጊዜ እሳቸውን ስላከበሩ ቤተክርስቲያን መምህር አይደለም አንተ ዝም ብለህ ቤተክርስቲያን እንደዚህ አትልም አታስተምርም። እኔ ደግሞ እንደሱ መልስ በቃ ሌላ ነገር ውስጥ መግባት አያስፈልግም። አላምንም እንደዛ ጠይቃ እኛ ደግሞ እንጠይቅ። እሺ ፈለገ ጳውሎስ በቤተክርስቲያን በቤተክርስቲያን እንትና አክሊለ ፖለቲካ ስራ ስለሚሰራ ፖለቲከኞች ፈለገ ጳውሎስ እንድትጠይቁ እኔ ፈቅዳለሁ። መወጣበት ሰዓት ምን አለው አላምንም እኮ እኔ ፖለቲካ አልሰራሁም። እዚህ ጋር እኮ የሚባለውን እኮ ነው ያልኩት እኮ አይደል እንዴ? አክሊል አንዴ አዳም ቆይ ልጨርስ። እንትን ኦርቶዶክስ መስሎ ሌሎችስ ቢሉ አንተ ብለስ ቢሆን አንተ ለጥፈ ቢሆን እኔ ለምን እላለሁ? የሚባል እኮ ነው እናንተ በአደባባይ እኮ ነው እንደዚህ እንዴ? እኮ ይኸውልህ አደባባይ አባቶች የሰበኩት አደባባይ የተለጠፈ በየመኪኖቹ ያለ ድንግል ማርያም አማላጅነት ዓለም አይድንም ተብሎ በየመኪና የተለጠፈ
ክርስቶስ ደም ላይ የክርስቶስ ስራ ላይ የተደረገ ክህደት ክህደት እኮ ነው። ሰዎች ናቸው እናንተ ናችሁ። ክህደት ነው ይሄ በክርስቶስ እና ማንም ያለ የለም ራሳችሁን ያላችሁ ከዛ ሳይወጡ ጥያቄን ጠይቀው መምህር እንዳይወጡ ይሄን ውሸታችሁ መጀመሪያ እመን። መጀመሪያ ይሄን ውሸትን እመንና ለሌላ ሰው አትስጥ። እኔ ያልኩት አይደለም ይሄ በአደባባይ የተነገረ በየጉባኤው የተነገረ አባ አይደለም። ቆይ መምህር አይደለም አያላክ ውሸት አያዋሽ መጀመሪያ አላለም። ውሸት በኢየሱስ አክሊል ማንም ይሄ በአደባባይ እኔ አሁን ቪዲዮ ልክላለሁ። አሁን ራሱ ቅርብ ጊዜ አንዳባት ማለት ነው ቤተክርስቲያን ትምህርቷ ላይ መጽሐፍቷ ላይም የለም ከሌለ የለም ነው አለ ኖሮ የተሰበከ ነው። ማስረጃ አውጣ፣ ቶሎ በል አውጣ ማስረጃ። የትኛው መጽሐፍ ነው? አውጣ ፈለገ ጳውሎስ ወይ አንዴ ሰማይ እዚህ አንድ ሻለው አይደለም። ያንተ ቤተክርስቲያን መምህራኖች ይታዘባል። ያንተ መምህራኖች ይታዘቡሃል። ምንም አላወጣም። ቅባትም ጸጋም ጴንጤውም ተሰግስጎ ስለገባ ይሄ የአደባባይ ኑፋቄ ነው። የአደባባይ ኑፋቄ ነው። ከዛ አልፎ ማለት ነው የተከሰከሰው ቤተክርስቲያን ምስባክ ላይ የደማው ደም የማርያም ደም ነው የተከሰከሰው ተብሎ ተሰብኳል። ከዛ አልፎ የለም አንተ መቼ ነካን አስቸጋሪ አደባባይ ያለ እኮ ነው። ገድል ላይ ነው ያለው፣ ትውፊት ላይ ነው ያለው፣ መጽሐፍ ቅዱስ ምንድን ላይ ነው ያለው? መረጃው ከመውጣቴ በፊት አንድ ነገር ልበል። ጥያቄው እንዲሁ በወጣ ብዬ ነው እና አንድ ነገር ብቻ ልናገር። አሁን እኔ በመሀል ኑሬ የምለፈልፈው ኧረ እባካችሁ ምለው እሺ መምህር ይቅርታ፣ እርሶ ብቻ ግድ የለም። በዚህ ሂደት ብትሄዱ መጨረሻው ተሰዳድቦ መለያየት ብቻ ነው እንጂ መረዳዳት የሚባል ነገር በፍጹም ይመጣል ብዬ አላምንም። እኔ ሶፊ ቤት የገባው ገና ዛሬ ነው። ምናልባት በውጭ አውቀኝ ይሆናል ብዬ ተስፋ አደርጋለሁ። እኔም እንዲሁ ቀደም ሲል ከብዙ ዓመታት በፊት አውቀዋለሁ። ብዙ ጊዜ ጥያቄ ያጠያይቃል። ይህ መልካም ጎን ነው፣ እግዚአብሔር ያክብርልን። ቤትን ለመምራት ግን እንዳለው ቅድም ቀደም ሲል ሁሉም ራሱን የሚያውቅ ሰው እንደመሆኑ መጠን ሲቸገር ያለው እና በተቻለ አቅምና መጠን እየወጣሁ ነው። ደህና ደሩ የሚል ቃል ለማስተላለፍ ብቻ ነው። ብዙ አልቆይም። ተወያዩ እናንተ። ምክንያቱም ባትሪ 1% ነው የሚለው ሳልጨርስ እንዳይዘጋ ብዬ ነው። በፍቅር መወያየት ለሁሉም ነገር መልስ ያስገኛል። ጥያቄ ሲጠየቅ ያለ ድንግል ማርያም መምህርዬ ይቅርታ ከመውጣት